እኔ ለአባቶቼ አንድ ጥያቄ አለኝ። ከዋልድባ ገዳም ተነስታችሁ እዚሁ አዲስ አበባ ድረስ የመጣችሁበት ምክንያት በገዳሙ ልክ ያልሆነና የስህተት መረጃ ለማህበረሰቡ ተዳርሷል በሚል ምክንያት ነው። ይሄ ደግሞ ሊበረታታ የሚገባና ሁሉም አብያተ ክርስቲያናትና ገዳማት ሊያደርጉት የሚገባ የሚበረታታ ሐሳብ ነው። ለገዳማችንና ለቤተ ክርስቲያናችን የምታደርጉት ነገር ክብር ይገባችኋል። ነገር ግን አባቶቼ አንድ የረሳችሁት ነገር አለ። ስለ ዘቤተ ጣዕመ ክርስቶስ ማህበር አባቶች ለ5 ዓመታት ያክል ከዋልድባ ከገዳማቸው ተፈናቅለው ለኖሩት በሽረንዳ ስላሴ፣ በአክሱም፣ በደብረ አባይና በአዲ አባት ኪዳነ ምህረት ገዳም ላይ ተሰደው ተፈናቅለው ሲኖሩ ስለነበሩት አባቶች ረስታችሁ ነው? እዚህ ድረስ ከመጣችሁ አይቀር ለምን ስለነሱ ሳትናገሩ ተመለሳችሁ? ከቻላችሁ በሚዲያ ካልቻላችሁ ደግሞ በጽሁፍ ጥያቄዎቻችንን ብትመልሱልን። በዋልድባ ስለሚገኘው ቤተ ሚናስ ስለተባለው ማህበር አባቶችን ለ5 ዓመታት ያክል ስላፈናቀለው በሚያዝያ ወር 03 2017 ስለሰጣችሁት መግለጫ እነዚህን አንድ ላይ አድርጋችሁ መልስ እንድትሰጡን እንፈልጋለን። ወደ ገዳሙ የተመለሱም አባቶች አሉ፣ ነገር ግን ያልተመለሱም አሉ። ላልተመለሱት አባቶችስ ምን አስባችኋል? እነዚህን ጥያቄዎች በቅርቡ እንደምትመልሱልን ተስፋ እናደርጋለን። አሁን የምነግራችሁ እነዚህ ሁለት ገዳሞች ከሽረ ወጣ ብላችሁ አድ ኮከብ ተብላ የምትጠራ ቦታ ላይ የሚገኙ ናቸው። የመጀመሪያ የምናየው ይሄኛው ገዳም ደብረ መድኃኒት ኢየሱስ ገዳም ይባላል። እንደምትመለከቱት ነው ይሄ ገዳም ፈራርሷል። ይሄ ተበሳስቶ ምናምን የምትመለከቱት ደግሞ በጥይት የተደበደበበት ነው ማለት ነው። በእጃቸው ይዘውት የምትመለከቱት ደግሞ አነስ ያለ ሮኬት ነው። እዛ ገዳሙ ላይ አርፏል፣ ግን ምንም ጉዳት አላደረሰም፣ አልፈነዳም ማለት ነው። በገዳሙ የነበሩ ነዋየ ቅዱሳንም ኦልሞስት የሉም ማለት ይቻላል፣ ተዘርፈዋል። ሁለተኛ ላይ የማሳያችሁ ደግሞ ይሄኛው ገዳም ነው። የሰማዕቱ የቅዱስ ጊዮርጊስ ገዳም ነው። በከባድ መሳሪያ ተመቶ እንደምትመለከቱት ገዳሙ ፈርሶ ነው ያለው። እንደምትመለከቱት ነው የቅዱሳኑ መጽሐፍቶቹ ምናምን ተቃጥለዋል። እነዚህ የተረፉት ናቸው፣ ይሻላሉ ተብሎ የተቀመጡት ናቸው። ሌላው አመድ ሆኗል ማለት ነው። እንደመጀመሪያው ገዳም ከዚህ ገዳም የነበሩት መጽሐፍቶች ነው ቅዱሳን ከመቃጠላቸውም በላይ ደግሞ የተዘረፉ አሉ። ይሄ የሰማዕቱ የቅዱስ ጊዮርጊስ ገዳም ከአድ ኮከብ ትንሽ ወጣ ብላችሁ ነው የምታገኙት ማለት ነው። ከነዚህ ሁለቱ ገዳማት ላይ የተሰረቁት ነው ቅዱሳንና መጽሐፍቶች በሙሉ የሚገኙት በኤርትራ ምድር ነው ማለት ነው። ስለዚህ አባቶች ይሄን ስራችሁ አድርጋችሁ በኤርትራ የሚገኙትን ንዋየ ቅዱሳን ወደየ ገዳማቱ ወደየ አብያተ ክርስቲያኑ መመለስ ይኖርባችኋል ማለት ነው። ለምንድን ነው ማርያም ደንገላት ላይ ሲሆን የኦርቶዶክሳውያን ሞት ፖለቲካ ነው የምትሉት? በሁለት ገዳማት ላይ ብቻ ከ1000 በላይ ኦርቶዶክሳውያን ሞት ነው የነገርኳችሁ። እኔ እያልኩ ያለሁት ለምንድን ነው ድምጻቸው እንዳይሰማ የተደረገው ነው። ለምንድን ነው ሌላውስ ለነሱ ድምጽ የማይሆነው ነው። እንደዚህ በማለቴ ሁላችሁም ኦርቶዶክሳውያን እኔን እየመጣችሁ አንተማ የእንትን ተላላኪ ነህ፣ አንተማ የእንትና ተላላኪ ነህ ማለት ጀመራችሁ። እኔ ጆሲን የሚያውቅ ያቀኛል። እውነትን ከያዝኩኝ ወደ ኋላ አልልም። ይሄ ደግሞ እውነት ስለሆነ እናንተ ተሳደቡ፣ እኔ ደግሞ እውነቱን እናገራለሁ። በእርግጠኝነት ደግሞ ህዳር 21ን አክሱም ላይ ለማክበር ሁላችሁም ትሄዳላችሁ። እኔ እዚህ ሁኜ 800 ሰው ለአክሱም ጽዮን ማርያም ዋጋ ከፍሏል ስል እናንተ አልሞቱም ፖለቲካ ነው ያላችሁ በሙሉ ሂዳችሁ እንደምታከብሩ እርግጠኛ ነኝ። አሁንም አንድ ካልሆነን አንድነት ከሌለን አብረን እናልቃለን። ጊዜ ሳንመርጥ ምቹ ሰዓትን ሳንጠብቅ ለሁሉም በእኩልነት ድምጽ ኑን። እኔ ከዛሬ ጀምሮ አንዱን ከአንዱ ከሚለያዩ ማርያም ደንገላት ላይ የሞቱትን ፖለቲካ ነው ከሚሉ ስለሌሎቹም ኦርቶዶክሳውያን ከማይናገሩ ከእንደነዚህ አይነት ማህበሮች ራሴን በፍቃደኝነት አግልያለሁ። ለይምሰልና የማስመሰል ክርስትና ውስጥ መቆየት አልፈልግም። እግዚአብሔር ፍርዱን እስከሚሰጥ ድረስ ለነዚህ ኦርቶዶክሳውያን እኔ ድምጽ እየሆንኩኝ ብቻዬን እቀጥላለሁ። እንዴት ኦርቶዶክሱ ናችሁ ክርስቲያኑ ናችሁ የክርስቲያን ሞት ይገደናል እያላችሁ ማርያም ደንገላት ላይ የሞቱት ፖለቲካ ነው ትላላችሁ? ጭራሽም አልሞቱምም የምትሉ አላችሁ። ቢረሳ ይሄ ፎቶ ይረሳል? አይረሳም። 3 ዓመት አክሱም ላይ እንደዚህ ሆነ አልክ። ኦኬ፣ የዛን ጊዜ ምን አደረግ? የኔን ቪዲዮ ሜንሽን ስላደረክ የጠየቃቸውን ጥያቄዎች ልመልስልህ። አንደኛ የዋሻው ነገር ይሄ ነው። እኔ ወደዚህ ሶሻል ሚዲያ ከመጣው ቀን ጀምሮ አንድም ቀን አደራጁንም እንደራጅም ብዬ አላቅም። ሁለተኛ ውሸት፣ አርሲ ላይ እየሰለጠነ ያለ የተደራጀ ኦርቶዶክሳዊ ቡድን አለ ብለሃል። አርሲ ላይ የተደራጀ አንድም ኦርቶዶክሳዊ ክርስቲያን የለም። ለምን እንደምትዋሽና የቀሩትን ኦርቶዶክሳውያን ለማስገደል እንደምትሄድ አላቅም። ሶስተኛው ደግሞ አክሱም ላይ ምን አደረክ የሚለው ነው። ስለ አክሱም ጉዳይ አክሱም ላይ ያሉ ኦርቶዶክሳውያን ምን እንዳረኩኝ ይነግሩሃል። ሌላውን ነገር ቶ እኔ አትግደሏቸው ስል አንተ ገዳዮችን ደግፈ ስንመጣ ነበር። አንደኛው ልዩነታችን ይሄ ነው። አንተ ገዳዮችን ስትደግፍ፣ እኔ ከገዳዮቹ ፊት ለፊት ስንጋፈጥ ነበር። አራተኛ አርሲ ላሉ ምን አድርገሃል ለሚለው ነው።
እኔ ምንም መናገር አይጠበቅብኝም። መረጃ ለሚሰጡ ሰዎች ደውለህ ጆሲ ምን አድርጓል የሚለውን ጠይቃቸው። ቲክቶክ ምን ያደርግልኛል፣ ዩቲዩብ ነው የሚከፍለኝ ያልከው ነገር ይቆየን። የአርሲ ኦርቶዶክሳውያን የሚያስፈልጋቸው ሕክምና ነው። የአርሲ ኦርቶዶክሳውያን የሚያስፈልጋቸው ዘላቂ ማረፊያ ቦታ ነው። እናንተ ውጡና መሳሪያ ልግዛላችሁ ከምትል አንተ ገዝተውናና አርሲ ላይ ያሉትን ኦርቶዶክሳውያን ጠብቃቸው። አንተ ቤተሰብህ እንዲበተን አትፈልግምና እኛ ቤተሰቦቻችንን በትነን እንሂድ። አንተ መሞት አትፈልግምና እኛ እንሙት። ከዛ የኛ ሙት የአንተ የዩቲዩብ ዜና ማሳመሪያ ይሆናል። አንተ ቤተሰብህን ሰብስበ ቁጭ ብለ እኛ ቤተሰቦቻችንን በትነን የምንሄድበት ምክንያት የለም። ትግራይ ለሚገኙ አባቶችና በትግራይ ለሚገኘው ቤተ ክህነት ይህንን ቪዲዮ አድርሱልኝ። ድምጻችሁን መስማት እንፈልጋለን። ለምንድን ነው ድምጻችሁን ማታሰሙት? የሚቀድስና የሚያስቀድስ ምዕመን ከሌለ ቤተ ክርስቲያን ባዶ ነው። የሚቆርብ ምዕመን ከሌለ ቤተ ክርስቲያን ባዶ ነው። ለምንድን ነው ወጣችሁ ድምጻችሁን ማታሰሙት? አባቶቼ በክፋት አትዩብኝ። ለዚህ ህዝብ ያላችሁት ግን እናንተ ብቻ ናችሁ። ወጣቱ ከሌለ ነገ ቤተ ክርስቲያንን ማን ሊረከባት ነው? ነገ ወጣችሁ ወንጌልን ለማን ነው የምታስተምሩት? ነገ ቅዱስ ስጋው ደሙ ሲወጣ ማን ነው የሚቆርበው? እናንተ ዋጋ ክፈሉና ይህንን ወጣት አትርፉት። ከዚህ በፊት እንደነበራችሁት በአንድነት ቁማችሁ በፍቅር ሁናችሁ ለወጣቱ ድምፁ ኑት። ስለዚህ ዛሬም ነገም እንጠብቃችኋለን። ወጣችሁ ዝምታችሁን ስበሩ። እናንተ ከቤተ ክርስቲያንና ከወጣቱ ጎን ሁኑ እንጂ በምትፈልጉት ነገር እኛ ከጎናችሁ አለን።